እዚህኛው ላይ እኔ እቆያለሁ። ይጣፍጣል በጣም። ሜኑአችን ላይ ካሎሪኑ፣ ፕሮቲን፣ ፋት ዲቴል የተቀመጠ ነው። አላማረሽ ማለት ሳህኔ ልትቀሚኝ ምንም አልቀረሽ። ቀይ ስር ያውን በትኩስ ነገር ሆኖ እንደዚህ ጣም ይኖራል ማለት ይጣፍጣል በጣም። ስፖርት ለሚሰሩ ሰዎችም ሚል ፕሬፕ እናደርጋለን። ያቃጥላል። ከሁለት ዩቲዩብ ጀምር ከስኪንግ ብሎ ያው ፊት ከሚያሳምረው እንደዚህ አይነት ቤት መከፈቱ ደስ ይላል የሚል ነበር። ሰላም እንደምን አላችሁ? የፍታ ፕሮግራማችን ተጀምሯል። ዛሬ በፍታ ፕሮግራም አንድ ቦታ ይዣችሁ መጥቻለሁ። እኔ እንኳን ከመወዳቸው ቤቶች መካከል አንዱ ነው። በጣም የሚጣፍጥ በጣም ጤናማ የሆነ ምግቦች አሉት። ዛሬ ደግሞ እስኪ ለእናንተ ለምን ይሄን አላሳያችሁም ብዬ ጎፍሬሽ ይዣችሁ መጥቻለሁ። ወደ ውስጥ ገብተን ምን ይመስላል የሚለውን አብረን እናያለን። አብራችሁ ቆዩ። ሰላም እንዴት ሰላም ነሽ? ሰላም ነው አለን። ኑሐሚን እባላለሁ። እንኳን ወደ ጎፍሬሽ ሬስቶራንት ተሰማሁ። እንኳን ደህና ቆያችሁ። በጣም ደስ ይላል። ጎፍሬሽ ስትገቢ ራሱ ሪፍሬሽ ያደርጋልና በጣም ያምር ቤት ያላችሁ። እናመሰግናለን በጣም። እስኪ እኔው ደግሞ ዞር ዞር እያልን በደንብ ደስ ይላል። እሺ ይገላ አስቀምጠው ነው ወርሴ አስቀምጪውና ከውስጥ ላስጀምር። እሺ ያው ጎፍሬሽ እንደምታዩ የተለያየ ሴክሽኖች አሉ። ከቤተሰብ ጋር የመጡ ከስተመሮች እንዲጠቀሙ እዛ ጋር እንደምታየው የተለያዩ ሴክሽኖች አሉ። እዚህ ጋር ሞር ደግሞ አረንጓዴ ነገር ነው የተጠቀማችሁት ኢንቴሪየር ላይ። ለምንድን ነው ሞር ከእንትን ጋር ፍሬሽ የሚባል ግሪኒ ሄልዝ የተባሉ ኦፕሽኖች ሞር ደስ የሚለው ነገር ምንድን ነው ግሪኒ ናቸው አይደለ? ስለዛ እሱን ኤስቴቲክስ በማምጣት ነው ቤቱ ላይ ያደረግነው። እንደገና ከስተመሮች ሲመጡ አልተለመደም፣ ብዙን አረንጓዴ ነው ከስማችን ጋር ይሄዳል። ደስ የሚል ሪፍሬሽ የሆነ ነገር እንዲሰጣቸው ታስቦ ነው የተሰራ። በጣም ጤናማ የሆኑ ነገሮችን ነው የምታቀርቡት። ለየት ደግሞ የሚያደርጋችሁ ነገር ምንድን ነው? ተቀባይነት ስታገኛለች? ከተቀባይነታችን በአጭር ጊዜ ውስጥ በደንብ አግኝተናል ብዬ አስባለሁ። ምክንያቱም አሁን ላይ በጣም ሰዎች ስለ ጤና ምናምን ያላቸው ትምህርት ላይ በደንብ ተቀይሯል ብዬ አስባለሁ። ስለዚህ እኛም ቤት በጣም ለየት የሚያደርገውም ስፖርት ለሚሰሩ ሰዎችም ሚል ፕሬፕ እናደርጋለን። በተለይ በሱ ደግሞ የበለጠ ተቀባይነት አግኝተናል ብዬ አስባለሁ። በፈለጉት ኒውትሪሽንስ ተሰርቶላቸው የሰውነታቸው ታይፕ ፍላጎታቸውን ጌን ማድረግ ከፈለጉ፣ ሉዝ ማድረግ ከፈለጉ፣ ቢዩቲያቸውን መጠበቅ ፈልገው ከሆነ ደግሞ በሱ እየሰራንላቸው እንገኛለን ማለት ነው። ስለዚህ እሱ ለየት ያደርገናል ብዬ አስባለሁ። ስለዚህ እንደዚህ ሰውነታቸው ላይ የሚሰሩ ካሉ እነሱ በሚፈልጉት መልኩ ታዘጋጃለች። ምን አይነት ለየት ያሉ ምግቦች ታዘጋጃላችሁ? ብዙ ጊዜ ያው ለነሱ ሲሆን እንደ ሰውነታቸው ታይፕ ይስተካከልላቸው፣ እንደ ብለድ ታይፓቸው፣ እንደገና ደግሞ አለርጂክ የሆኑበት ነገር ሊኖር ስለሚችል እንደነሱ አይነት ፍላጎት ይሰራላቸዋል ብዙ ጊዜ ማለት ነው። ኖርማሊ ቤታችን ላይ በጣም ብዙ ኦፕሽን አለ። እንደ ጎፍሬሽ ሆኖ ደግሞ ዴሊሲሽ ተብሎ እንደ ስማችን ሆኖ ይሄ ብዙ ጊዜ ጤነኛ ሲባል ምንድነው ሰው ቦሪንግ ነገር ያስባል። ግን ደግሞ ያንን አስተሳሰብ እንዲቀየር አድርጓል። በተለያየ መንገድ ከብሬክፋስት ጀምሮ ምሳ ላይ፣ እራት ላይ ከስቴኮች ጀምሮ ቺክኖች፣ ሰላጣ የሚፈልግ ለሰላጣ፣ ሳንዱሾች ደግሞ በተለያየ ዳቦ ኦፕሽኖች፣ ሳይድም በተለያየ ሆኖ ከስተመር ጤናቸውን የሚጠበቁ የሚበሉትም ነገር ደግሞ ደስ ብሏቸው እንዲሄዱ ኦፕሽኖች በጣም አዘጋጅተናል ብዬ አስባለሁ። ምን ያክል ጊዜ ነው ደግሞ ስራ ከጀመራችሁ? አሁን ላይ ወደ 7 ወር የተጠጋ ነው። በ7 ወር እንግዲህ እንደነገርሽኝ ተቀባይነቱ በጣም ብዙ ነው። በደንብ መጀመሪያ አካባቢ ላይ ደግሞ እስኪ ሰው እንዴት ነበረ መጥቶ አጠቃቀሙ? ለምሳሌ የተለያዩ አሁን የነገርሽኝ አይነት ምግቦች ለመመገብ ከእናንተ ጋር ምን አይነት ኮሚኒኬሽን የሚያደርገው? ለምሳሌ አለርጂክ የሆነበትንም ነገር እንኳን ማያውቅ ሰው አለና እነዚህ ነገሮች ይዞ ቢመጣ ሰው እንዴት ነው የምትቀበሉት የምታስተናግዱት? ሜኑአችን ላይ ዲቴል የተቀመጠ ነው። ስፔሻሊ ካሎሪኑ፣ ፕሮቲን፣ ፋት እሱ ሞር ተቀምጦበታል ማለት ነው። እና ብዙውን ጊዜ የሚመጡት ከስተመሮች እውነት ለመናገር ለረዥም ጊዜ እነዚህ አይነት ቤቶችን ኦፕሽኖችን የሚጠብቁ ከስተመሮች ነበሩና ያንን ነገር ሲያገኙ የተቀበልናቸው አስተያየቶች በጣም የሚያስደስቱ አስተያየቶች ነበሩና እንኳን ፋይናሊ እንደዚህ አይነት ቤት መከፈቱ ደስ ይላል የሚል ነበረ እና
ደስ የሚለው ነገር ያው እኛም ሰራተኞቻችን በእውቀት ዲቨሎፕ የተደረጉ ኢንግሪዲየንቱ ምን እንደሚገባባቸው አንዳንዶች ያው እንዳልኩሽ የተለያየም ዳቦች የምናቀርብላቸውም ከስተመሮች አለርጂክ ያለባቸው አሉ፣ ስኳር በሽተኛ ምናምን ካሉ ከስተመሮቹ በጥንቃቄ እዚሁ ነው የምንጋገረው። ኤቭሪቲንግ እዚሁ ነው፣ ሁሉ ነገር እዚሁ የሚሰራው ነው። ጧት ላይ ትኩስ ነው የሚጋገረው። ሼፎች አሉት። ስለዚህ ምንም ነገር የሚያሰጋቸው እንደሌለ ዌተሮቹም ሲያስተናግዱ የበለጠ አውቀው ሲያስተናግዱና በፓሽን ሲያስተናግዱ ከስተመሩም እኛ ላይ ያለው ኮንፊደንስ የጨመረ ይሆናል ማለት ነው እና ደስ ይላል። እስኪ ወደ ውጭም ደግሞ በደንብ ዞር ዞር እያልን እናየዋለን። እንጣ ከምግብ ባሻገር ደግሞ በጣም ጤናማ የሆኑ መጠጦች እንዳሉ ሰምቻለሁ። ጁሶች፣ እንዲሁም ደግሞ የተለያዩ በእናንተ የተዘጋጁ ሄልዝ ሻቶች አሉና እነሱስ እስኪ ከሌላ ቦታ እንዴት ለየት ያደርጋቸዋል? ምንድነው ኢንግሪዲየንታቸው? ለሜኑአችን ላይ 3 አይነት ኦፕሽን ጁሶች አሉ ማለት ነው። አንደኛ ኖርማል ጁሶች የሚባሉ እንደዚህ አቮካዶ ኖርማል ቤቶች ላይ የምታገኛቸው ጁስ ቤቶች የምታገኛቸው ናቸው። አንደኛው ደግሞ በፕሮቲን የሚሰሩ ናቸው። ፕሮቲኖቹ እራሳችን የምናስገባቸው ፕሮቲኖች ናቸው። ለሁሉም ነገር የሚጠቅሙ ለምሳሌ ቦዲ ቢልድ ለማድረግ ዌት ሎስ ለማድረግ፣ ለሴቶች ደግሞ ቆዳቸውን ኮሌጅን እንጠቀማለን። እሱ ደግሞ ለቆዳ፣ ለጥፍር፣ ለፀጉር ይረዳናል ማለት ነው። ስለዚህ እነሱን የምንጠቀማቸው ደግሞ ሌላ ኦፕሽኖች አሉ በዝርዝር እኛ ራሳችን ያስተካከልናቸው። እንደገና ደግሞ ሌላ ደግሞ ዲቶክስ የምናደርጋቸው ደግሞ ጁሶች አሉ እዚሁ ኮምባይን ተደርገው ከስተመሮች የሚጠቀሟቸው ቺያሲ ተደርጎበት፣ ካሮት ደግሞ ለስኪን ግሎ እንዲረዳቸው እሱ ተጨምሮ የሚሰሩት አይነቶች አሉ። እንዳሹ ደግሞ ሻቶች አሉ። 3 አይነት ሻቶች አሉ ማለት ነው። አንደኛው ደርሲ ዲቶክስ ይባላል፣ ጎልደን ፋየር እና ገት ዊስፐረር ይባላል። የተለያየ ነው እና ጧት ላይ ነው ፍሬሽ የሚሰራው እና ከስተመሮች ተጠቅመው እዚሁ ጉንፋን ለያዛቸው ጎልደን ፋየር ሪከመንድ እናደርጋቸዋለን። ከስሙም ራሱ ጎልደን ፋየር ሲጠጣ ትንሽ መቃጠልም ስላለው፣ ገት ዊስፐረር ደግሞ ብዙ ጊዜ በልተው ሆዳቸው የሚነፋ ከሆነ የሚጨናነቁ ከሆነ ብዙ ጊዜ ሰው የተለመደው አልኮል ይጠቀማል። ግን ከአልኮል ፍሪ ሆነን ደግሞ ኦፕሽኖች እንዳለን ደግሞ ለከስተመሮቻችን አሳይተናል ብዬ አስባለሁ። አሁን ደግሞ ወደ ውስጥ ገብቼ እንዴት እንደሚሰራ በመለከት ደስ ይለኛል። እሺ ሼፍ ተምሳሌ ትባላለች። ሰላም ሼፍ፣ እንዴት ነሽ? እንኳን ደህና ቆያችን። ለሷ አደራ ብዬ ደግሞ እመለሳለሁ። እንገናኛለን። አመሰግናለሁ። እሺ ተመልካቻችን እንግዲህ እኔም አሁን ተዘጋጅቻለሁ ለመስራት። ምንድነው የምንሰራው? መጀመሪያ ጁስ እንሰራለን። ጁስ? እሺ 2 አይነት ጁሶችን እንሰራለን። ሄልዚ የሆኑ ጁሶች ናቸው። ስኪን ግሎ እና ዲያቤቲክ ፍሬንድሊ የምንለው አለ። ዲያቤቲክ የምንለው ለስኳር በሽተኞች ባላንስ እንዲያደርጉት የሚያደርግ ነው። ስኪን ግሎ ደግሞ የምንጠቀመው ሴቶች ፊታቸው ላይ ለማሳመር የሚጠቀሟቸው ነው። ከሁለቱ የቱን እንጀምር? ከስኪን ግሎ ያው ፊት ከሚያሳምረው። ስኪን ግሎ ለመስራት ፓይናፕል ያስፈልገናል፣ ተርመሪክ ያስፈልጋል፣ ሌመን፣ ኩከምበር። ይሄ ሁሉ ለፊት ስለሚጠቅም ይጠቅመናል። ግን እነዚህ ቆምጣጣ ነገሮች ናቸው እና በጁስ መልክ እንትን የሚል ራሱ አይመስልም። ቆምጣጣ አይደለም፣ እንትን አለን፣ ኮላጅን አለን። ኦኬ የምንጠቀመው ኮላጅን የሚባል ፓውደር አለ፣ እሱን እንጨምርበታለን። በስዊት ነው አንድ ላይ ሚክስ ሲሆን ቴስት አደርጋለሽ። ላግዝሽ? እሺ ነይ ኩከምበሯ ከተፊያት ነው እዚህ እንጨምራታለን። ጎበዝ። እዚች ጋር ያዘጋጀናት ውሃ አለች። ትንሽ ውሃ አድርገን እንፈጫለን፣ እንዲፈጭልን አድርገን መጀመሪያ ብቻውን ፓይናፕሉን እና ኩከምበሩን አይደለ? ስር ነገር ስላለው እናጠለዋለን። ምን ያክል ጊዜ ሆነሽ አንቺ በዚህ ስራ ሼፍ? በዚህ ስራ በጣም ቆይቻለሁ። 5 ዓመት ያህል ሰርቻለሁ። 5 ዓመት። ጎፍሬሽስ? ጎፍሬሽ ከተከፈተ ትንሽ ጊዜ ነው። 6 ወር አብረን የጀመርነው ከቤቱ ጋር ማለት ይቻላል። ውስጥ አለሽ ማለት ነው ከመጀመሪያ ጀምሮ።
ልክ ነኝ? ልክ ነሽ። ለመጠጣት ስለሚከብድ ነው ከነ ስራ ስሩ እናጠላው ትንሽ አፋችን ውስጥ ጥሩ ስሜት አይሰማም። ደፋፋውት ድጋሚ ስለምናጠላ ችግር የለውም። ፈታ ብለሽ ስል እናስተካክለዋለን። አይበቃም ወይስ ይበቃል? ስለገባችብሽ ለዛ ነው አይደል ድጋሚ ያልሽ? እዚህ ጨምረት። እዚህ ጋር ሌመን እና ተርመሪክ አለን። ሎሚና እርድ አይደል? እርድ። ይሄን ድጋሚ ሚክስ ካደረግን በኋላ አይስ ቀዝቀዝ በረዶ ሌለሽ ቀዝቃዛ ነገር ላይ እወዳለሁ ምንም አይደለም። ግን እንደዚህ አይነት ነገር ቀዝቃዛ መስጠት ነው ደስ የሚል። አንዳንድ ሰው ደግሞ በፐርሰናል ኬዝ ማይጠቀም አይሳችን ክሮሽ እስከሚሆን አይሳችን ከማሟልን በኋላ እዚህ ጋር ኮላጅን ይሄ ባይኖር እንትን አይደለም ሌላ መተካት የምንችልበት ነገር የለም። ይሄ ራሱ ይጠቀማሉ ሴቶችን አይተሽ ከሆነ ከንበሩ ናቸው። ስለዚህ ባይኖሩም እንትን የለውም። ደግሞ ሞር ቢኖረው ይሄ አሪፍ ነው። በሳምንት ውስጥ ለውጡን ታያለሽ። በሳምንት ውስጥ ቀን በቀን ቢጠጣ ነው? ቀን በቀን ቢጠቀሚ በሳምንት ውስጥ ፊትሽ ፒውር ይሆናል። በቃ ጥርት ያለች ፊት ትሆናለች። ጥርት ያለ አመሰግናለሁ። እቺ ነገታ በደንብ አንመታው ሚክስ እስኪሆን እንዲሆንልና በደንብ ተመታ ነው። አረፋ ብቻ ነው አንዴ ብቻ በቃ አንዴ ብቻ። ኦኬ አንዴ ብቻ። ያው ብዙ ጊዜ ደግሞ እንግዲህ እዚህ በደንብ ጤናቸውን የሚጠብቁ ሰዎች ብዙ ስፖርት የሚሰሩ ሰዎች ነው የሚመጡት። ብዙ ጊዜ የሚጠቀሙት ነገር ምንድነው? እስኪ በደንብ ተጠቃሚ በደንብ የሚጠቀሙት ሁሉንም ነገር የሚጠቀሙት ለመገንባትም ለመግሳትም ቀጭኖችም ለመወፈር ይመጣሉ። አንቺ ብቻ እዚህ ኒውትሪሽን ይዘጋጃል። በነገራችን ላይ መንዝሊ ያሉ ይከፍሉና የቦዲ ቢልድም ለማድረግ ከሆነ የሚፈልጉትን ነገር አምተውላችሁ እናንተ በዛ መልኩ ታዘጋጁላችኋል። እናውጣላችኋለን። ሜኑ ኒውትሪሽን የሚያዘጋጁ አሉን። እነሱ ያዘጋጁላቸውና ዴይሊ እየመጡ ይጠቀማሉ። ወይ አሉ ማለት ነው በየወሩ አሉ። ብዙ ጊዜ ስፖርትም ተሰርቶ አሁን እንደዚህ አሁን ኒውትሪሽን እንዴት መጠቀም እንዳለበት የማያውቅ ሰው አለና ያንንም ጭምር ጎፍሬሽ ማስተካከል ይችላል። አሪፍ። አሁን ምንድን ነው የቀረን? አሁን እቺ ራሳችን ላይ እንቀዳታለን። አይተሽዋል? አረፋው በአንዴም ተመቶ ራሱ አለው። ሰው አረፋው እንዳይገባብን ይዘራ ስንቀዳለን። እሺ የገባን አንቺ ቅጂ በቃ እንደዚህ ትይዣትና አረፋዋን ኦኬ ያምራል ራሱ ሲታይ። በጣም ደስ ይላል። ስትቀምሺ ደግሞ የምታየው አታጓጊ። አሁን ወደ ቀጣይ ስንሄድ ደግሞ መጀመሪያ እንደነገርኩሽ ይሄ ለስኳር በሽተኞች ራሳቸውን ባላንስ እንዲያደርጉ ባለበት እንዲቀጥል ምናደርጋለን ለነሱ ይጠቅማል ማለት ነው። ስፒናች አለን፣ ግሪን አፕል አለን፣ እንደምትጠቀመው ኩከምበር፣ ሴለሪ፣ ቺያ ሲድ፣ ሲናመን እና ሌመን አለን። እዚህ ጋር አፕል ቪኒግሬት አለ። ይሄ ምንድን ነው? ይሄ ሴለሪ። ኦኬ ደግሞ እዚህ ላይ አድርገን ከምን ልጀምር ታዲያ? አፕሏን ሲዷን ትከትፊያትና ፍሬዋን እናውጣታለን። ይሄኛው ወጥቷል። አልወጣሽም? አለ አለው። ድጋሚ ትከትፊና እጅ ላይ ይሰራ። እሺ እዚህ ላይ እንዳለ ትንሽ አነሳነስ ለመፍጫው እንዲመቸን
ይለያያስ ጎበዝ ነሽ። አረ ኩከምበር ነው እንደቀድሙ አንቺ እዚህ ከሚቀርቡ ምግቦች ሆኖ የሚጠጡ ነገሮች የምትወጂው ምንድን ነው? እስኪ ያንቺ ምርጫ። የኔ ምርጫ ሁሉም ናቸው። ታያንድ መምረጥ ስላለብኝ መጀመሪያ የሚሰራ ነው። በጣም እሱ በቃ ቆንጆ ነው። ስፒናች አለን፣ ሲለሪያን ከተፈት አንድ ላይ ከተፈት ይሄ ነው መጀመሪያ የሚፈጨው? አዎ ይሄ መጀመሪያ የሚፈጨው እንደ ቅድሙ ይጠላል። እሺ ይሄ እንደ ቅድሙ ስዊትነት የለውም አይደለ? ይሄ ይመራል። ለምን እዚህኛው ላይ ማጣፍጫ የምንጠቀመው? ይሄ ስኳር ባላንስ ለማድረግ አይደለ ስለሆነ ነገር ሶች እንደ ቅድሙ ይጠላታል። ግን ይወፍራል ይመስለኛል። ስፓቱላ አሳችካለች። አይበቃችሁ? ይበቃል። እንደ ቅድሙ መቼም አልገባብሽም። አይ ተምረሻል ከስተትሽ። ስለዚህ እናድርገው እዚህ ላይ። እዚህ ላይ እንጨምራለን። እዚህ ጋር ያዘጋጃናቸው ግብአቶች ሁሉንም ጨምር። እሱን ላይ ሎሚ፣ ሲናሞን፣ ቺያ ሲድ። ቺያ ሲድ ሙሉ? አይ በእሷ አንድ ከዛ ወይስ አልበሳም ደቀሽ ናፕል ቢንዶቻን እንደቀሩ አይሳት። ይሄንንም ሁሉንም ነው? ይግባ። ይሄ እንደቀድሞ አራፋይ ግን ሲታዩ ራሱ ጤናማ እንደሆነ ያስታውቃል። ከይታችሁ ጤናማ እንደሆነ ያምራል ያምራል። እንግዲህ ቀደም ሲል እንዳያችሁት በጣም ለጤና የሚጠቅሙ ሁለት የሚጠጡ ጁሶች አይደለ ሰርተናል። አሁን ደግሞ ምንድን ነው የምንሰራው? ወደ ምግብ ሳላድ ላይ እንሄዳለን። ግን ይሄ ሁላ ነገር ለሳላድ አይመስልም። በዚህ ኳንቲንም እያደረኩ ነው። ምንድን ነው የምንሰራው? ምን ሳላድ? ቺክን ቦል እንሰራለን። ፕሮቲን ቺክን ቦል እንሰራለን። ፕሮቲን ቺክን ቦል። የሚገርምሽ ሼፍ ከፕሮቲን ቺክን ቦል ስታነሺ አንድ አጋጣሚ ያለኝ እዚህ መጥቼ የተፈጠረና እሱን እነግርሻለሁ። ቆይ በኋላ ላይ እንድታጓጊኝ ነው እነግርሻለሁ። መስራትን ጀምርና እሺ አብረን ነው የምንሰራው። እሺ አንቺ ለብቻሽ አንድ ላይ እስቲ እንያ እኔ እመራሻለሁ። እሺ ቦልሽን ይዘሽ ተከተኝ። ኦኬ የተዘጋጀ ነገር አለ ነው? የተዘጋጀ ነገር አለ። ከዛ ላይ ማረግ እዚህ ጋር ሳላድ አለ። አይሻቸው የተለያዩ አይነት እነዚህ ፍሬሽ ናቸው። ሁሉም የታጠበ የተዘጋጀ ነው። ይሄ የቢትሩት ቀይ ሲበቅል ህፃን እንዳሉ ወደ ላይ ይበቅላሉ፣ ቅጠል ያወጣሉ። እነዚህ አሁን ሄልዚ ናቸው። የካሮትም አለ የተቀላቀለ ነው። ላግኔ ያን አልበዛም ግን እንደዚህ ሙሉ ላድርገው? አይበዛም። ጨምር በቃ እዚህ ጋር ግብአቶቻችን አሉ። አቮካዶ እንጠቀማለን፣ እንቁላል፣ ብራውን ራይስ፣ ቺክን አለ።
በዚህ ቺክናችን 48 ሰዓት ያህል ማርኔት ይሆናል፣ ተቀምሞ ይቀመጣል። ከዛ በኋላ እንጠብሰዋለን። የምንጠቀመው ብረስት ነው። ምንም አይነት የዶሮ ሆኖ ብረስቷን ብቻ ነው የምንጠቀመውና ለስላሳ ነው ለመብላትም። ስለዚህ አሁን እንቁላላችን እንጠቀማለን። አቮካዶ እንደዚህ ነው ሌየር ነገር ነው የምንሰራው፣ ለእይታ እንዲያምር አድርገን ከላይ እንዲሆን ቶፕ ላይ ነው የምናደርገው። ይሄ ቤዛችንን አዘጋጅተናል። ስለዚህ ይሄን ላንቺ አዘጋጅቼልሻለሁ አቮካዶን። እንደዚህ ላድርግና እዚች ኢንቪ እሺ ምንም አትይ ያንቺ ቅርጿን ይዛ ነው የወጣችው። አሁን ቅርጿም እንድታምር ስላይስ እናደርጋታለን። እሺ ቁረጯ መሀል ላይ ትታዩ። እሺ ተለያይቷል። የኔ እንኳን መጀመሪያም ሳውጣው እንኳን ነበር አበላሽሁት፣ ግን ያው የራሷ ቦል ነው ብለሽ የራሷ ናት የምትበላው። በቃ እንደዚህ ምንም ማድረግ አልችልም። ሌላ ሞክር። እሺ አሁን ይሄ ምግብ ቅድም እንደሰራናቸው መጠጦች ለየት ያለ ነገር አለው? አዎ ሁሉም የተለየ ነው። በነገራችን ላይ ፓክድ የሆኑ ነገሮችን አንጠቀምም። እያንዳንዱ ነገር ፍሬሽ፣ አቮካዶ እንደምታዩ፣ ሰላጣውም እንደምታዩ ሁሉም ነገር ፍሬሽ ነው እና አድልሽ ሆኖ አቮካዶ ነው። አንቺ አለታልሽ ከኔ አይደለም ማለት ካንቺ አይደለም አቮካዶ እኔ ሰጥቼሻለሁ በፍቃደኝነት ሰጪው። ላድርገው እንደዚህ እንደዚህ እንዳለች በአንድ ሳይድ ቁጭ አድርገን ከዛን እንቁላላችንን 2 እንቁላል ትጠቀሚያለሽ። እሺ እንደሱ ከምናደርገው ላይክ እንደዚህ ቢደረደር የሚያምር ይመስለኛል። መጀመሪያ እይታ ነው የሚበላው ይባላል። ይሄ እንኳን ራሴ ስለሆነ ምበላው እይታውን አበላሽቻለሁ። ምንም አይደለም። አላማረሽ ማሽ መክሳኔ ልትቀሚኝ ምንም አልቀረሽ። ከዛ ቺክን ነው እንጂ አይበቃም። ቺክን ሳላድ አይደለ? ቺክን በዛ ማለት ያለበት። እዚህ ጋር እኮ የሚቀር ነገር አለ ብዬ አስቤ ነው። አዎ ልክ ነሽ። በቃሽ። እንደሞ ነው በቃ ብራውን ራይዛችን። አይ ግን ምንም አይልም። እንቁላሉን ተደረድሮ ነበር የደበረኝ ግን ያምራል። መጨረሻ ላይ ያምራል። ድሬሲንግ ነው ደረገ። ራይዝሽን አሪስች ጋር ይሄ ብራውን ራይስ ነው የተቀመመ ነው። እዛ ጋር የሚቀሩ ነገሮች አሉ። ሌሎቹን ከላይ ነው የምንጨምረው? ከላይ የእሷ ውጤት ነው የኔ ውጤት። እዚህ ጋር ቲማቲማችን እናደርጋለን። ይበቃል ግን ሼፍ ቲማቲም የተቀቀለ ዱቤ። አሁን ይሄንን ሳይት እዛ ላይ ቅድም ነግሬሻለሁ ያልኩሽ አጋጣሚ እንደዚህ ይሄንን ቺክን ቦል ለማዘዝ ነበርና ሚኖቹ ላይ ፎቶ አለ፣ ግን የዛኔ ፎቶን ሳላይ ነው ዝም ብዬ ከዚህ በፊት ሞክሬ ስለማላውቅ ራንደም ሊያዘዝኩትና ያዘዝኩት ምን ሆነ ቢን ቦል ሆነ እና ያው የዛኔ ያልፈለኩት ምግብ ነበር እንዳለ የተለያየ አይነት ደግሞ ብዙ አይነት ቢን ያለው ትንሽ ለመብላት ከበረኝ። በቃ ያው ግማሹን በልቼ ቺክን ነበር የፈለግሽው? እኔ ቺክን ነበር ለማዘዝ ሀሳቤ፣ ግን ሲመጣ እንዳለ ቢን ነው። አውዛይ እንዴ ምንድነው? አሁን ሽምብራውን ሳየው እዛ ላይ የቱ ጋር አድርገው ቦታው ሞልተሽዋል። እውነት ነው። ዝም ብዬ አንዱ ጋር አድርገው እሺ አልኩ። ግን እንደዚህ ነው ሌላ ጊዜ ሳይሆኑ ከምር የሚስተካከል ወይስ የኔ ይሄ ላንቺ በቃ ፈቅጄልሻለሁ እንደፈለኩ እንዳደረገው እንድትሰሪው። የባለፈው ቢኖች እንዳለ እየመጡ ተራ በተራ እነዚህ ቢምቦሎች አሉ። ለዛ ነው የምንጠቀመው።
ቆይ ይሄ ይደረጋል? አይደረግም። ፈልገሽ ከሆነ ከዛን እዚህ ጋር ጥራጥሬዎች አሉ። እነዚህ ተቆሉ ተልባ አለው፣ ሰሊጥ፣ ጥቁር አዝሙድ፣ ለውዝ አለው። አብረሽ ስትበዩ ደስ የሚል ቴስት ይኖረዋል። ኦኬ ሶ ከላይ ቶፒክ ላይ ትነሰንሻለሽ። የማይደረገውንም ነገር ጨምሬያለሁ፣ ግን ቦሎቄ ስለሆነ ቦሎቄ ስለሆነ ብዙም አይጎዳም ጣሙን በሚል እቺን እናደርጋታለን። እቺን ጥራጥሬ እናደርጋታለን ላይ ሙሉን። እንደዚህ አይነት ነገሮች የሚያሳምሩት የተበላሸው ሳህን አማራ። እዚህ ጋር በቃ የምትወጪ ከሆነ መጨመር ትችላለሽ። እዚህ ጋር ድሬሲንጎች አሉ። ያ ቺክን ቦል አይደለ? ቺክን ቦል ማዮኔዝ ይፈልጋል። ሃኒ ሙስታርድ አለን። ይሄ ጋርሊክ ሶሳችን ነው። እዚህ ነው የምናመርታቸው ሁሉንም። ግን እዚህ ራሳችሁ የምትሰሩት ነው አይደለ? ራሳችን የምንሰራው። ይሄኛው በትጋሽ ደስ ይለኛል፣ በጣም ነው የሚጣፍጠው። እሺ። እና ማዮኔዝ እና ሶስቱን እናድርግልሽ። እሺ። ሰው ላይ ሌላ አድርግልሽ። በሶስ ሙስታርድ ግን ትንሽ ብዙ ሙስታርድ ስለማለት ትንሽ አስቸገርኩሽ። አስቸጋሪ በቃ ችግር የለም። የፈለግሽውን አድርግ። በሳይድ ቢወጣ ይሻል። እሺ አሪፍ። በዚች ላይ ማለትና ቢቀርብሽ እስከማትወጪ ከሆነ ይቅርብሽ። ሁለቱን ላድርግልሽ። መልካም ያጓጓል። አሁን ይሄ ግን እውነት እንደዚህ የሚያምር አልመሰለኝም። ሳህኔ ግን አምሯል። አምሮበታል። ወይ ካልሆነ ድጋሚ ልስራልሽ ውበቱን ጠብቆ። የኔ ሳህን አልወደድሽም? ይሄ ነው በደንብ ሄልዚ የሚያደርገው። እና ዳቦ አለ። 3 አይነት ዳቦ አለ። ብራውን፣ መልቲግሬን እና ቻፓታ አለ። ምን ይሁንልሽ? ብራውኒ ነው መሰለኝ። ብራውኒ አሪፍ እሱ ነው። መልቲግሬያችንን አትሞክሪው? እሺ ይቻላል። እዚህ ጋር ቶስት አድርጌ አስቀምጫለሁ። እሺ ቶስት ነው ኦልሬዲ ቶስት የሆነ ዳቦ ነው። እሺ መልቲግሬን ከዚህ ነው ባይዘው ሁለቱ። አይ ሁለቱም ይጣፍጣል። እንደዚህ እናደርጋታለን። ይሄ ነው መጨረሻዋ። ይሰርትሻል። እንዴት ነኝ? አጨብጭብልሻለሁ። ትንሽ አስቸገርኩ እንጂ የማይጨማመር ነገር ጨምሬ ችግር የለውም። ሳላድ ባር የነበረን ቆይታ እዚህ ጋር ጨረስን። ሳላድ ባር ነው ይሄ ሁሉ? ይሄ አይመስልም? ትንሽ አይ አሪፍ ነው። አሪፍ ቆይታ ነበረኝ ከአንቺ ጋር። አሁን ደግሞ ወደ ሜን ኪችን ሄጄ ሽርድር ቺክን እና ሜዲትራኒያን እሰራልሻለሁ። ሰርቼ ትሄድሽ ደግሞ ባብራራልሽ ትወጫለሽ። አመሰግናለሁ በጣም ቴንኪው ሼፍ። አሪፍ ቆይታ ነበረን። እንግዲህ በሼፍ እገዛ የሰራሁት ነው አይታችኋል፣ እንዴት እንደሚያምር እውነት ያምራል። እሺ ቴንኪው። እኔም አመሰግናለሁ። እንግዲህ አይታችኋል የሰራሁትን ጁስ። ከዛ በኋላ ደግሞ አሪፍ ቺክን ቦል ሰርተናል። ግን በዚህ ሳልፍ ቡና ምናምን የሽተኝ ነበርና ወደዚህ ደግሞ እጥፍ ብዬ አንተ ጋር መጣሁ። እንዴት ነህ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። እንታወቅ። ይማታው እባላለሁ። በጎፍሬሽ ማስተር ባሪስታ ነው። ጎፍሬሽ ላይ በደንብ አዳዲስ ነገሮችን እንሰራለን። ለምሳሌ በቀይ ስር እንደምታውቂው ሀገራችን ላይ ብዙ ይጣላል አይደለ? ብዙ ማለት ቴስቶ ምናምን ይባላል። ግን ቀይ ስርን በጁስ እና በአትክልት ነገር ነው የምናውቀው አይደለ? አሁን ደግሞ እኛ በምን አምጥተነዋል? ትኩስ ነገር አምጥተናል። እንዴት አድርገው እሱን እየሰራን አብረን እናያለን። ሌላ ደግሞ በቤቱ ሄልዚ እንደመሆኑ መጠን በጣም ቆንጆ አይስ ብሉ ላቴ ሰጥሻለሁ። እነዚህ እንሰራለን። ሌላ ደግሞ እንደምታየው እዚህ ጋር አሉን ከስተመሮቻችን የሚወዱልን በጣም ቆንጆ መጠጦች ናቸው። ከርከዴ ሻይ ይባላል። እንደምታየው አሰራሩንም አብረን እናያለን። ግብአቶቹን አሳይሻለሁ። ግን እስቲ መጀመሪያ ወደ ቀይ ስሩ እንሄድና በትኩስ ነገር ቀይ ስር የሚገርም ነው። አዎ ያው ጥቅሙም የተለየ ነው። ለጉበትና ለደም ዝውውር እንደምታውቂው ሀገራችን ላይ ነው ብዙ ነገሮች ስላሉ እሱን እንሰራለን። ቡና ይገባበታል። እንደምታዩ 20 ግራም ነው። በዚህ ቡናችን እናወርድና ቡናችን እስኪወርድ የከርከዴ ሻይ ግብአቶችን ባሳይሽ ደስ ይለኛል። ከርከዴ በጣም ለብዙ ነገር ደግሞ ይጠቅማል ይባላል እና ውስጣዊ የደም ዝውውር እንትን ለማለት በጣም ብዙ ጥቅም አለው። ከርከዴ መጀመሪያ ሌመን አለው። የከርከዴ ፍሬዎቹ እነዚህ ናቸው። በፍሬም በፍላወርም አለው። ይሄኛ ፍላወሩ የደረቀ ነው። ደርቆ ነው ግን ሲዘፈዘፍ የዚህ ከለር ይሰጠናል።
እንደምታዩ። ከዛ ጂንጀርም አለው ለቴስቱ ፍላወሩን ብቻውን ሳይሆን በጂንጀር እና በሎሚ አድርገን ነው እንትን የምንለው። ስለዚህ ያሉት ግብአቶች ከርከዴ ይሄ ናቸው። ደረሰ። እስከዛ ቡናችን እየደረሰ ስለሆነ ምን ያክል ጊዜ ሆነ በባሪስታነት? 18 ዓመት 18 ዓመት በባሪስታ ነበር። አሁን በማስተር ባሪስታ የተለያዩ ቦታዎች እየሄድኩኝ ሰራለሁ፣ አደራጃለሁ። አሁን ከቀይ ስራችን ከቡናችን ጋር መዋሃድ እንጀምራለን። እናደርገው ይሄ እንትን የተባለ ነው። ይሄ የተፈጨ ነው። ምንም አልገባበትም። ቀይ ስሩ ምንም ቀይ ስሩ ብቻ ነው። በቡና መታለች ቀይ ስር። እሺ አሁን ወደ ማፍላት እንገባለን። ወተትም አለው? አዎ አፈላላችንም በ60 ሴንቲግሬድ ነው አለው። በጣም እንዳይፈላም በጣም ክሬሙን ጠብቀን መስራት ስላለብን 60 ሴንቲግሬድ እስኪደርስ ድረስ ሙቀቱ እንሰራለን። ይሄ ነው ያለው። እስኪ አሁን ደግሞ ትንሽ እዚህ ላይ ለከለር ያስፈልገናል። ኦኬ ከለር እንዲኖረው እዚህ ላይ አላዋ ላይ እንዲኖራት ታስፈልጋለች እና ከለሩ ራሱ ግን ያምራል። እንደዚህ በጣም ያምራል። የሀገራችን አባባል አለ አይደለ? ምንድነው ከፍትፍቱ ፊቱ እንደሚባለው ያው ፊቱ እያየሽ እቺን ኢዲት ታረግልኝ። እሺ ይሄን ግን እዚሁ እዚሁ ላይ ቼክ አድርግና ፍሉን ደግሞ እንሰራለን። እንግዲህ የቀይ ስር ላቴ ልንቀምስ ነው። በትኩሱ ደግሞ ቀይ ስር በጣም ማለት እንደዚህ አልጠበቅኩም። ቀይ ስር ያውም በትኩስ ነገር ሆኖ እንደዚህ ጣም ይኖራል ማለት በጣም ቴስተር ነው። ተሰምቻችንም ይወዱልናል። ዱሳ ያዛል እንዴ መታዘዝም አለበት። ከለሩ ራሱ ሲያምር አሁን ራሱ ቀይ ስር ሳይሆን በቃ ሌላ እንትን ነው የሚለው። እኔስ እሱን ብቻ አሁን ለአንቺ ሰጠውሽ እንጂ አቮካዶ ስፕሪሶም አለ ኩስ ነገር በስፕሪሶ ነው ማለት ነው። እና በጣም ቴስተር ነው እሱም እንደዚሁ። የሚገርመው ጎፍሬሽን ሌላ ለየት የሚያደርገው ይሄ ነው ማለት ነው። የተለያዩ ጁሶችና ምግቦችን ብቻ ሳይሆን ትኩስ ነገሮች ራሱ ለየት ባለ መልኩ ነው የሚቀርቡት። ሁሉም በአንድ ላይ በጣም ይጣፍጣል። ሼፍነት ወድጄዋለሁ። እንግዲህ ይሄን በሆት ከሞከርሽ ደግሞ እስኪ በብሉን ደግሞ በአይስ አይስ ነው አይስ ላቴ አድርገን እንግዲህ በትኩስ ነገር የተለያዩ ፍሩቶችንም እንዳልከኝ ይሰራልና አንተ ራስህ ኤክስፐሪመንት አድርገህ ያመጣህ ነው ወይስ ጎፍሬሽ ለየት ያለ ምን ነው? ይሄን ጎፍሬሽ ላይ ነው ያመጣነው። ሌላ ቦታ ላይ የለም። አቮካዶ በስፕሪሶ እኛ ኤክስፐሪመንት አድርገን እዚሁ ሰርተን ነው እና በተረፈ ደግሞ እስኪ ብሉ አይስ ላቴውን ደግሞ አረፍ በይና ልላክልሽ። እሺ አመሰግናለሁ። ቴንኪው በጣም ይጣፍጣል። በድጋሚ እናመሰግናለን። አመሰግናለሁ። እንግዲህ ሼፍም ምግብ እያዘጋጀችልኝ ነው። ሌላም ደግሞ ገና የሚጠጣ ይመጣልናል። እኔ እስከዛ እቺን የቀይ ስር ላቴ እየጠጣሁ እጠብቃችኋለሁ። አብራችሁ ቆዩ።
የምንገኘው ጎ ፍሬሽ ነው። እንግዲህ እንደስሙ በጣም ፍሬሽ የሆኑ ነገሮችን በማቅረብ ይታወቃል። ከምግቡ ጀምሮ ከመጠጡ ጁሶች፣ ሻቶች እያንዳንዱ ነገሮች በጣም ፍሬሽ በሆነ መልኩ ነው የሚሰሩት። ኪችንም ሆኜ እንግዲህ የተወሰነ ነገር ወደ እናንተ ለማሳየት ሞክሬያለሁ። ሰው አሁን ደግሞ ምግባችንን ለመብላት ተዘጋጅቻለሁ ማለት ነው። አይ ቲንክ እየመጣ ነው። ይሄ እኔ የሰራሁት ነው ያስታውቃል። እኔ የሰራሁት ራሱ ነው። ይሄ ደግሞ አይ ቲንክ ስዊት ፖቴቶ ቦል ነው። ቅድም እኔ የሰራሁት በቺክን ሆኖ ግን እዚህኛው ላይ ያው ቬጅቴብል ያለው የጾም ነገር ነው። ይሄ ቬጅቴብል ያለው የተለያየ ቬጅቴብሎች አሉ። እዚህ ጋር ደግሞ የቺክን አለ ማለት ነው። ነገር ነው እንግዲህ እየቀረበ ያለው እንደምታዩት በጣም ብዙ ምግብ ነው። ይሄኛው ምንድን ነው? ይሄ ሜዲትራኒያን ይባላል። አሳ ነው። በጣም ትወጂዋለሽ። ሻታችንን ሁሉንም ቅመሽ የሰራሻቸውን ጁሶችን እሺ። ይሄንና እነዚህ ሁለቱን የሰራቸው ናቸው አውቃቸዋለሁ። እሷ ደግሞ ስማሽድ ክሮሰንት ትባላለች። ኦኬ። ምን ያለው? ቺከን አለው፣ ባርቢኪው ሶስ አለው ውስጡ። ስትቀምሽ በጣም ትወጂዋለሽ። እሺ። እንግዲህ ቀምሺ ደግሞ እጠብቃለሁ። አስተያየት እናገራለሁ። አመሰግናለሁ። መልካም ነው። እንግዲህ እንደምታዩት በጣም ቆንጆ የሆነ ምግብና ጁሶች ቀርበዋል። በጣም ጓጉቻለሁ። ከየትን ጀምር? መጀመሪያ ከሚጠጣው ይሄ እንግዲህ ከቀይ ስሩ በኋላ የተሰራልኝ ብሉ ላቴ ነው። እንሞክረው። በጣም ይጣፍጣል። ይሄ ብሉ አይስ ላቴ ነው። ጣዕሙ ደግሞ ለየት ያለ ነው። አሁን ለምሳሌ አይስ ላቴ ምናምን አይስ ሞካ እንደዛ አይደለም። ለየት ያለ ጣዕም ያለው የቡናም ቴስት አለው። ከዛ ውጪ ደግሞ የሆነ ሌላ አይነት ቴስትም አለው። ይሄ በጣም ይጣፍጣል። ሶ አሁን እዚህ ጋር የሜዲትራኒያን ያለ ይሄኛውን ከመቅመስ እንጀምራለን። በጣም ነው የሚጣፍጠው። ይሄ ለምን በደንብ የአሳውና የሶሱ ጣዕም አለ አንድ ላይ በጣም ደስ የሚል ጣዕም ነው የሚሰጠው ማለት ነው። ሳይዱ ደግሞ ማሽድ ፖቴቶስ አለው፣ አቮካዶ አለው፣ ሩዝ በአትክልት ጋሴ በጣም ይጣፍጣል። ይሄ አትክልቱና ሩዙን ከዛ በኋላ ደግሞ ማሽድ ፖቴቶ እና አንድ ላይ አሳውን አድርጋችሁ ስትበሉ ደግሞ ሌላ ታሪክ። በጣም ይጣፍጣል። እዚህኛው ላይ እኔ እቆያለሁ ትንሽ። ምን ይጣፍጣል በጣም። በጣም ቤስት ነው። እዚህ ከመጣችሁ ሞክሩት። ይሄንን ላይክ ሜዲትራኒያን ነው። አሳ አለው ደግሞ አሳው አሰራሩ ያስታውቃል። በጣም ፊል ማድረግ ትችላላችሁ አበሳሰሉ ምናምን። ከዛ ላይ ደግሞ ሳይል ላይ ያለው ነገር ይባስ በጣም አጣፍጣል። ሶ አሁን ደግሞ ራሴ የሰራኋት ቺክን ቦል አለች። መጥፎ አይደለም። ደስ የሚለው ነገር ዳቦ ስታዙ አሁን ለምሳሌ አብሮት የተለያየ አይነት ይመጣል። ብራውኒስ አለ፣ እዚህ ጋር ደግሞ ሌላ አይነትም አለ። ብዙ ምርጫ አለው። እናደርገዋለን መጀመሪያ ሁሉም ነገር እንዲቀላቀል ማለት ነው። አቮካዶም፣ ሰላጣውም፣ ሩዙም፣ እንቁላል። ይሄ ደግሞ ሁሉም በአንድ ማለት ነው። ሶስ እናደርግበታለን። አሁን ለምሳሌ ፓክድ ሶስ አይደለም ይሄ፣ እራሳቸው ከመጀመሪያው ጀምሮ የሰሩት ነው። ዩኒክ ነው ማለት ነው። ሶ ትንሽ ማዮኔዝ ከዛ ከሶሱ ይሄ ሩዝ አለው፣ ቺክን አለው ቅድም ስንሰራ እንዳያችሁት። ከዛ ደግሞ ቢኖች አሉት፣ እንቁላል አለው፣ አቮካዶ አለው። ሚክስድ ነው ይሄ እንዳለ ማለት ነው። ይሄም ደግሞ የራሱ የሆነ በጣም ይጣፍጥ ጣዕም አለው እና ሶሱ እንዴት እንደሚጣፍጥ ቺክኑም ራሱ በደንብ የተቀመመ ስለሆነ ቴስት ማድረግ ትችላላችሁ። ባስ ይሄ በጣም የተመቸኝ በጣም ይጣፍጣል። አንዴ ከጀመራችሁ በኋላ ማቆም አትችሉም። አክቹዋሊ
አሁን ደግሞ የክሮሳንት ሳንዱሹን ልቀምሰው ነው፣ ግን መጀመሪያ እንቅረሰው ለለት እና ጋይስ ጎፍሬሽ አሁን ለየት የሚያደርገው ነገር ሜኑ ስካን አድርጋችሁ ስታዙ አንደኛ የእያንዳንዱ ምግብ ፎቶ ይመጣላችኋል። ከፎቶ ጋር ደግሞ ምን ኢንግሪዲየንት እንዳለው ምን ያክል እንደተጨመረበት ከነግራሙ ሳይቀር ሁሉም ነገር በጣም በዲቴይል ነው የምታገኙት። ስለዚህ ራሳችሁም የሚስማማችሁን የማይስማማችሁንም አለርጂክም ራሱ ቢኖርባችሁ ከሜኑ ላይ መመልከት ትችላላችሁ። ኢንግሪዲየንቱ እያንዳንዱ ተዘርዝሮ ስለተጻፈ ላይክ እሱን አይታችሁ የምትፈልጉትን ነገር ነው ማዘዝ የምትችሉት እና ይሄ በጣም ለየት ያደርገዋል። ከቻፕ ራሱ ማለት ነው እንደሌላ ቦታ እንዳስታውቃል። ይሄ የጠበኩት የክሮሳንቱ ጣም ብዙም አይሰማኝም ብዬ ጠብቄ ነበር፣ ግን ላይክ የቺክኑ ጣም አፋች ውስጥ እንደሚሰማችሁ ሁሉ ክሮሳንቱም እኩል ነው የሚሰማው ጣሙ። የሚገርመው ነገር ላይክ ይሄ የክሮሳንቱ ሹገር ነገሩ ጣሙ ይሰማልና ከቺክን ጋር ሲደባለቅ የሚደብር ይመስላችኋል ስታስቡት፣ ግን ኖ ኢትስ ፐርፌክት። ሌላው ነገር ደግሞ እንደዚህ አይነት ሳንዱሾችን ስታዙ ከጎኑ ለምሳሌ ምርጫ አለው። ቬጅቴብል ከሆነ የምትፈልጉት እንደ ሳይዝ ቬጅቴብል፣ ይሄኛው ላይ ሮስትድ ፖታቶ ያለው። ሌላ ጊዜ ከፈለጋችሁ ደግሞ እዚህ ጋር ማሽድ አለ። ማሽድ እንደዚህ ይመጣላችኋል። ማሽድ መጠቀም ትችላላችሁ። በጣም ነው የሚጣፍጠው እና አሁን የቱን ከየቱ እንደማበላለጥ አላውቅም። ይሄ በጣም ጣፍጦኛል። የሰራሁት ቦልም በጣም ጣፍጦኛል። ይሄ ደግሞ ለየት ያለ ጣም ነው ያለው። እስኪ አሁን ደግሞ ይሄኛውን ስንመሰው ይሄ ለስኪን ግሎ ነው። ብዙ ጊዜ ለሴቶች ነው የሚጠጡት። ይሄን ብላለች ቆዳችን እንዲያምር ማለት ነው። እስኪ ይሄ በጣም ለየት ያለ ጣም ነው ያለው ማለት የሆነ ምሬትም አለው፣ ግን ደግሞ የተጨመረበት ኮላጅን ላይክ ስዊት እንዲሆን አድርጎታል። ኢንጆይ እያደረጋችሁ የሚጠጡት ነገር ነው። ይሄኛው ደግሞ ይሄን ግን ፈርቻለሁ። ለምን ላይክ ለዲያቤቲክስ ተብሎ የተሰራ ነው እና ምንም ሱካር የለውም ብላኛለች። ለምን ሱካር ወይ እንደዚህ ላለባቸው ሰዎች ባላንስ ለማድረግ ስለሆነ ላይክ ሱካር አይጨመርም። ሶ ትንሽ ሊመር ይችላል። እኔ ያው ጣፋጭ ስለምወድ ይሄኛው ሞር ይሄን ፕሪፈር አደርጋለሁ። በጣም አይመርም እንዳሰብኩት፣ ቆምጣጣ ነው። ሶ ላይክ የሚጠጣ ነገር ነው፣ ግን ጣፋጭ ነገር ሞር ስለምወድ እኔ ያኛው ፕሪፈር አደርገዋለሁ እንጂ ኢትስ ፐርፌክት። እዚህ ጋር ሻቶች አሉ። የተለያዩ አይነት ሻቶች ናቸው። ከምግብ በኋላ ነው የሚጠጡት እና ብዙ ነገር ያስተካክላሉ። ዲቶክስም አለ ከፈለጋችሁ። ሶ ላይክ በዋነኝነት ደግሞ ጤናችሁ ላይ መስራት ለምትፈልጉ፣ አመጋገባችሁን ማስተካከል ለምትፈልጉ፣ ኢቭን አሁን ለምሳሌ ብዙ ጊዜ ጃንክ ፉድን ስናነሳ በርገር ምናምን እናነሳለን፣ ግን እዚህ ቤት ራሱ የሚሰራው በርገር እያንዳንዱ ነገር ፍሬሽ ነው። ኢቭን ከዳቦ ጀምሮ ራሳቸው ነው የሚጋግሩት። ውስጡ የሚገባው ነገር በርገር ውስጥ የሚገባው ነገር በጣም ሄልዚ ነው። እዚህ ጋር ግን አንድ ምግብ ይቀረናል። ይሄ ደግሞ ስዊት ፖታቶ ቦል ነው። እኔ እወዳለሁ ስዊት ፖታቶ አክቹዋሊ። ሶ ምን እንደሚል እንቅመሰው። እንዳልኳችሁ ይሄኛው ተመችቶኛል። ሰው ይንጠጣለሁ። ቀን በቀን ደግሞ ብትጠጡት ስኪን ግሎ ስለሆነ ቆዳችሁን በጣም ያጠራል። አሁን የስዊት ፖቴቶን እንሞክረዋለን። ይሄኛውም ከዚህ ጋር ይመሳሰላል፣ ግን ይሄ ቺክን ነው። ይሄ የጾም ነው። ቬጅቴብል ነው ያለበት። አበባ ጎመን አለው፣ አቮካዶ አለው፣ ስኳር ድንች፣ ብራውን ራይስ እና እዚህ ጋርም ኩከምበር አለው። ይሄን ደግሞ እንሞክረው እስኪ። ግን የሚገርመው እኔ የሰራሁትን አይታችኋላ፣ ሳላስተካክለው ሼፍ ሰርታ ያመጣችልኝ፣ ግን በጣም የተስተካከለ ነው ከአቀራረቡ ጀምሮ። ስዊት ኮርንም አለው። በጣም ይጣፍጣል። አሁን እስኪ ወደዚህ እንመለስ። ገና አሁን ትንሽ ቀመሽ እየደከመኝ ነው አስቡት። ኑሃሚን እንዴት ነሽ? አለሁ። እንዴት አገኘሽው? ምግባችን ቃል የለኝም። በጣም ነው የሚጣፍጠው እያንዳንዱ ነገር። አሁን ይሄንን በልቼ ወደዚህ ሲሄድ ያኛው ይጣፍጠኛል፣ ያንን በልቼ ወደዚህ ሲሄድ እና ሁሉም በጣም ነው የሚጣፍጠው። እንደተባለውም ደግሞ ብዙ አይነት ለየት ያለ ነገር አለ። ስታዩ ራሱ ጤናማ መሆኑን በጣም ነው የሚጣፍጠው። እውነት በጣም ዋናው አንቺ መውደድሽ ነው። አዎ በጣም ወድጄዋለሁ። እንደ ስማችን ነው እንዳልኩሽም ፍሬሽ፣ እንደገና ደግሞ ሄልዚ ሆኖ ደግሞ ጥግብን ብለሽ ደስ ብሎሽ የምትሄጂበት ቤት ነው። ልክ ነው። ብዙ ጊዜ ሄልዚ ምግብ ሲባል ሰው ወይ የሚያጠግብ ወይ የሆነ የተወሰነ ትንሽ የሰላጣ ነው የሚያስበው፣ ግን ይሄ በጣም ሄልዚ ነው እያንዳንዱ ነገር። ኢቨን አንድ ላይ ሲቀላቀሉ ጣዕም ያመጣሉ ብለሽ ማታስቢያቸው ነገሮች ራሱ በጣም ደስ የሚል ጣዕም አላቸው እና
በጣም የወደድኩት። አመሰግናለሁ። እኛም እናመሰግናለን። በመጨረሻ ማለት የምትፈልጊው ነገር ካለ ሰው ደግሞ መጥቶ ጎፍሬሽ እንደዚህ ጤናማ ነገር ኒውትሪሽኑ ተጠብቆለት የፈለገውን ነገር እንዲመገብ አድራሻችን እንዲሁም ደግሞ ግብዣሽን አስተካክል። አድራሻችን ከቦሌ ከኢስታንቡል ሬስቶራንት አጠገብ ነን። በማፕ ማግኘት ይችላሉ ማለት ነው። አሁን በቅርቡን የጀመርነው 24 ሰዓት መስራት ጀምረናል። ከስተመሮችም ያው በግልም በበሽታም ሆነ ራሳቸው ላይ መስራት ከፈለጉ ሰውነታቸው መቀነስ መጨመርም ከፈለጉ እዚህ በቤታችን የሚሰጡ ሚል ፕላኖች ስላሉ መቶኛንም በአካል ሆነ በስልክ ደውሎ ማናገር ይችላሉ ማለት ነው። እሺ ቴንኪው። በድጋሚ ብቅ እንደሚሉ እርግጠኛ ነኝ። በእርግጠኝነት እኔም አመሰግናለሁ። አመሰግናለሁ። እንግዲህ 24 ሰዓት እናንተ የምትፈልጉትን አይነት ምግብ ለማቅረብ ዝግጁ ናቸው። ዌት ጌን ማድረግ ለምትፈልጉ ሉዝ ማድረግ ለምትፈልጉ ራሱ እናንተ እንዴት ኒውትሪሽን መጠቀም እንዳለባችሁ ግራ ቢገባችሁ ጎፍሬሽ መጣችሁ ፍላጎታችሁን ተናግራችሁ የጎፍሬሽ ደግሞ ኒውትሪሽኒስት ስላላቸው ያ ኒውትሪሽኒስት ለእናንተ የሚያስፈልጋችሁን እያንዳንዱን ነገር ያዘጋጅላችኋል። ሶ እዚህ የመጣችሁ በተዘጋጀላችሁ መሰረት መጠቀም ትችላላችሁ። ከበላችሁ ከጠጣችሁ በኋላ ደግሞ ትንሽ ቆይታችሁ ትኩስ ነገር መጠጣት ብትፈልጉ ለየት ያሉ ትኩስ ነገሮች ነው ያሉት። የቀይ ስር፣ የአቮካዶ ላቴዎች አሉ። ሌላ ቦታ አልተለመደም እንደዚህ አይነት ነገር በአትክልቶች ኦር በፍሩት እንደዚህ አይነት ነገሮችን መስራት። ቀዝቃዛ መጠጦችን ነው እንጂ ትኩስ መጠጦች አይሰሩም። ሶ አሁን እዚህ እንዳያችሁት ግን ትኩስ መጠጦችን በተለያዩ አትክልቶች አሉ፣ ፍሩቶች ይቀርባል ማለት ነው። ምግቡም ደግሞ ምንም አይወጣለትም። መጠቀም ትችላላችሁ። እዚህ ጋር ያው ከምግብ በኋላ የሚቀርቡ ሻቶች ናቸው። ትንሽ በላና ሻቶቹን ደግሞ ቀምሼ ምን ይላሉ የሚለውን አሳያችኋለሁ። ሁሉም ስለተመቸኝ ቀልቀል እያልኩ ነው የምበላው። የሆነች የክሩሳንቱ ያልጠበቁት አይነት ጣዕም ነው የሰጠኝ። አሁን ደግሞ ከምግብ በኋላ የሚቀርቡትን ሻቱን እንቀምሳለን ማለት ነው። ብዙ አይነት ነው የመጣው። አንዳንዱን እስኪ ዝንጅብል እንዳለው ቴስት አድርጌያለሁ። ዝንጅብልና ሎሚ እንዳለ ይሰማኛል። ይሄኛው እስኪ ይሄ ደግሞ ካሮት ይመስላል። ይሄ የሚያቃጥል ነገር አለው። ይሄ ያቃጥላል። አይ ቲንክ ከምግብ በኋላ ስለሚወሰድ መሰለኝ። ይሄኛው ደግሞ ያስፈራል ከለሩ። አሁን የጠጣሁት የሚያቃጥለው ግን አለ እዚህ ጋር ይሰማኛል። እስቲ ይሄ ደግሞ ይመራል። እዚህ ጋር ያሉትን ሻቶች ቀምሻለሁ። ያው ከምግብ በኋላ ከዛ ላይ ደግሞ ዲቶክስ ማድረግ ለሚፈልጉ ሰዎች የተዘጋጀ ስለሆነ በጣም ሞር ስዊት አይደለም፣ ትንሽ ይመራል። ግን ያው ለዲቶክስ ለእንደዚህ አይነት ነገር ሰው የምንጠቀመው ጣዕሙ እንደዚህ አይነት ነው ማለት ነው። ስለዚህ ከበላችሁ በኋላ ሻቱን መጠቀም ትችላላችሁ። ዲቶክስ ማድረግ ከፈለጋችሁ ኖርማሊ ለዲቶክስ የሚዘጋጁ ከዚህ ውጭ የተለያዩ መጠጦች አሉ፣ ስሙዚዎች፣ ጁሶች አሉ። እነሱንም መጠቀም ትችላላችሁ። ሁሉም ነገር ምርጥ ነው። በጣም ቆንጆ ቆይታን ያደረኩት እንዳያችሁት። ቤቱ ገና ስትገቡ ነው ፍሬሽነቱ ይቀበላችኋል። ጎ ፍሬሽ እንደ ስሙ ፍሬሽ ነው። ስትገቡ ራሱ ውጩ በጣም በአረንጓዴ ነገሮች በአትክልቶች የተሞላ ነው። ስለዚህ እየተናፈሳችሁ ለጤናችሁ የሚጠቅም ምርጥ ምግብ መመገብ ከፈለጋችሁ ጎ ፍሬሽ መምጣት ትችላላችሁ። 24 ሰዓት ደግሞ ስለሚሰራ በማንኛውም ሰዓት ብትመጡ ታገኛችኋላችሁ። እኔ በጣም ኢንጆይ እያደረግኩ ነው። ስለዚህ አሁንም ምግቤን ኢንጆይ ማድረግ ቀጥላለሁ። የዛሬ እፍታ ፕሮግራማችን ግን በዚህ ተጠናቋል። አብራችሁ ሪማሌክስ ነበርኩኝ። እስካሁን እንደተከታተላችሁ እጅግ አድርጌ አመሰግናለሁ። ወደ ምግቤ ቻው ቻው።